ዛሬ እኮ ብሩኬ ሊጨርሰው ነበረ። እዚህ መተው ማብራሪያ አስተያየት እየሰጡ እኮ ነው ልጆቹ። ሚስ ምትባዩ ማለት ነው። ሚስ ምትባዩ ረካካ ሚስ ምትባዩ ከቃም ሰላም አልተማረች ኧረ በእናትሽ ሚስን ከሌላ ቦታ ወጥተሽ ተሰዳቢ። እቤቴ ሚስዩን የሚሰዳብ ጠላቴ ነው። ዝም በይ ስቀልድ ነው። ቅድም ያለች ሳሰማያት እኔ ቢሲዩ ሰናን ተረጋጊ። አይኔ ነው የመጣሽው ማርያምን ልሰድባት አይደለም። ቅድም አልተማርሽም ስትለኝ ያልተማርሽ ያለሽ ማን ነው? ስቀልድ ነው። እኔ እየቀለደች ነው፣ እኔም ስቀልዳት ነው። ልሰድባት አይደለም። እንታወቃለን እኮ የአንድ ሀገር እኮ ነን። ዋቃለሁ በትግርኛ አልሰድባትም። በጣም እኮ ነው የምወዳት። ልሰድባት አይደለም። ኢትዮጵያ የምትሄደው መጣች። ነይ ልጅ መረታችሁኝ። ፍርዬን ነው ከላይ ማረጋት። ኢትዮጵያ ልትሄድ ደግሞ ጠላቴ ነች። ከላይ የተቀመጠችው ልጅ ምረት ማን አባሽ ልጅ ምረትንማ አውርደ ዘቅዝቅልኝ በእናትሽ። የምትዘቀዘቅ ፎቶ አላደረገችማ። ፍርዬ ታውቂያለሽ ዛሬ ሰማሽ እንደማ ስቶሪ ላይ ያደረገችውን ቅመሟ ምን አለች? ቢዚ ነበርኩ ታውቂያለሽ። ሀናን ቢዚ ነበርኩ። ምን አለች? ቪዲዮ ራሱ ገና እኮ እያየሁ ነው። የሚገርማችሁ ነገር ማርያም ምንድን ነው ያለችው? ንገሯት እስቲ። እኔ እኮ ወሬ አልያዝም። የዋ ስለሆንኩ ቶሎ አልይዝም። ሀናን ልጅ ምረት ለምን አስገባሻት? ላውርዳት እያት እስቲ ቤቷን ብሩኬን ነው ውስጥ ገብተሽ ቤቷን ወረዱት ባይወረጅ እናት የመሰለ ዘግዝቃ ቤቷ ላይ አስቀምጣ መታ ትቀመጣለች። ኧረ በስመ አብ ታስገባል። ልጅ ምረት ቆይ ዱባይ ነች አይደለ? ዱባይ ናቸው። ታውቂያትም ታውቂያውም እዚህ ጋር ያለው ሰው ሁሉም ሰው ያውቃታል። እቺ ልጅ ምረትን ማለት ነው። ዱባይ ነች አይደለ? ዱባይ ነች። አይ እኮ ራማኔ አውቄ ነው እንጂ እኮ ስታች በውስጥ ተናግሬያታለሁ። እኔ እና መቀመጥ የለባትማ ቤቷን አጥርታ። በቀደም ዕለት እሙ አጥፊ ሲሏቸው የቡርኬዋም እችኛውም አላጠፋም ብለው ነው እሙ ያወረደቻቸው። ስለዚህ ቤታቸው ባሏን የምትጠሉ የምዘቀዝቁ ብላለች ተናገረች። በቃ እንዴ ባሏ እሷን ፎቶ ፕሮፋይል አድርጋ ባሏን ገዝቷን እኮ ገብቼ ነው ያየሁት። አዝድታ ነው እዚህ ጋር የተቀመጠችው ብዬ ገብቼ ሳየው እንዳለ ብሩኬን ፎቶ አበላሽታ ሙሽን ዘግዝቃ ፊቷን የሆነ ነገር ከሆነ ነገር አስቀምጣ እዚህ መታ ቁጭ ብላለች። ቤቷን እኮ አንጽታ ብትመጣ ምንም እኮ ችግር የለውም። ስለዚህ በኢየሱስ ማናት እቺ ፕሮፋይል ያደረገችውስ? የሚያስጠላ ፕሮፋይል። አይገባቸው በቃ ባሌን የጠላ እኔንም ጭምር የጠላ ነው ብላለች። በቃ ተዋት። የጠላቶች ናቸው። እኔ ማርያም ሞቼ ከውስጤ ነው የምወዳቸው። ጌታ ምስክሬ ነው። ሳላስመስል ሳልሽለጠለጥ ሞቼ ነው የምወዳቸው። ጌታ ምነው እንደሆነ በወድ ሰው ሁሉ እስቲ እንዳንችነን እኛም በሉ እስቲ ማትሽለጠለጡት ጻፍ ውስጥ እንዳንችነን ብላችሁ። የባሌ ጠላቶች ናቸው። እኔ ራሴን አሳልፌ የሰጠው ሰው እኮ ነኝ። እነሱ ከመዘቀዘቁ ብዬ እሰይ ተባረኩልኝ፣ ብርክ በሉልኝ። አቤት አቤት ተባረኩ። እንደው ያልታሰፈው ሲሳዩና ጸጋ ረድኤት በረከቱ በቤታችሁ ያላችሁ መድኃኒዓለም አቦ ማርያምን እነሱን የሚወድ ሁሉ ወርቅ ይዝነብላችሁ። በሽታ ክፋት ምን በቤታችሁ አይግባ። እግዚአብሔር ከምር ቡርኬና አይሜን የምትወዷቸው እግዚአብሔር የማትለዋወጥባት እንደው መድኃኒዓለም በእንጀራ ላይ እንጀራ ይስጣችሁ። የሰው ቤት ኑሮ የስደት ኑሮ በቃ ይበላችሁ። ተበልቶ ማያልቅ እንጀራ ይስጣችሁ። ማርያምን የማትለዋወጥባቸው ከአንጀት የምትወዷቸው እውነት ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። በመንገዳችሁ ቀድሞ ይገኝላችሁ። ጠላታችሁን የያዝላችሁ። የረገጣችሁት ይለምልም፣ የተናገራችሁት ይጣፍጥ፣ ያያችሁ ይደንግጥ፣ ይውደዳችሁ። እግዚአብሔርን እነዚህ ልጆች ከልብ ከአንጀት የሚወድ ጠላታቸውን ያንሳላቸው። አቦ ይመቻችሁ። እግዚአብሔርን ከዚህ በላይ ቆይ ሌላውን አሜን 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 አሜን። የጌታ ሰው አሜን። የጌታ ሰው አንቺን ባረክ። አሜን
አንቺ ለመበጥበጥ ነው እንጂ ለመመረቅ ያልተዘጋጀ ሴትዮ ሙይት አርጊ። እግዚአብሔርን እኔ አሜን የጌታ ተስፋ እንዳይቆርጥ አሜን 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 ብለናል። አንቺሽ መርቄን እስቲ አሜን። ልቦና ይስጠን፣ ማስተዋል ይስጠን። ቶሎ ብሎ እንደለባበጣም እንደ በቆሎ ቂጣ ፍርክሽ ልቦና ይስጣቸው። እግዚአብሔር ልቦና ይስጣቸው። እግዚአብሔር ሁላችንም ፈጣሪ ይጠብቃችሁ። የሚወዳቸው ብለሽ ጀምሪ። እዚህ ቤት የፈቀድኩት ልትመርቂ እነሱን ቆይ አንዴ ሀኒዬ፣ ቆይ አንዴ ውዴ። እሺ እናቴ፣ እዚህ ጋር ብዙ ነገር አይቻለው፣ ብዙ ነገር ታዝቤያለው፣ ብዙ ነገር ገምቻለው። የምሬን ነው የምላችሁ። እኔ እንደዚህ ማስመሰልም መነካካትም አልፈልግም። ከተናገርኩም እንቅጭ እንቅጩን ተናግሬ የጠላኝ ጥላ የተቀበለኝ ቀበል አለቀ። አራት ነጥብና እግዚአብሔርን ነው የምላችሁ። እዚህ ውስጥ እናት የሆናችሁ በጣም የተከበራችሁ የምትወደዱ ትልቅ ቦታ የሚሰጣችሁ ትላልቅ ሰዎች አላችሁ። እግዚአብሔርን ለእናንተ ክብር የሚገባችሁ ግን ክብራችሁን ዝቅ የሚያደርጋችሁ ፈጣሪ የማይወድ ፈጣሪ የማይቀበለውን ነው። ግን ሀይሚንና ቡሩኬን እናንተ በስደት ዓለም ላይ ሆናችሁ ከፈጣሪ ቀጥላችሁ ቤተሰባችሁን ትወዳላችሁ። ከቤተሰባችሁ ቀጥላችሁ እነኚህ ሁለት ልጆችን ፈጣሪ እንድትወዱ በውስጣችሁ ጽፎ አስቀምጧል እና እነሱን የምትወዱ ትውልድ በጠቅላላ ፈጣሪ ይባርካችሁ። የረገጣችሁት ይለምልም፣ ያያችሁ ይውደዳችሁ፣ የነካችሁት ይባረክ፣ የቀመሳችሁት ይጣፍጣችሁ፣ የዘራችሁት በረከት ይብዛላችሁ፣ የተከላችሁት ፍሬ አፍርቶ ለማፈስ ያብቃችሁ። እግዚአብሔርን ነው የምላችሁ። እኔ እንደዚህ ማስመሰልም አልፈልግም፣ የሆነ ነገር ማለትም አልፈልግም። ሰማይንና ምድርን የዘረጋ አምላክ ባላችሁበት ምድር ውስጥ ይጠብቃችሁ፣ ከክፉ ሁሉ ይከልላችሁ፣ እድሜ ጤና ይስጣችሁ። እግዚአብሔርን የእናንተን ደስታ ነው እንጂ የእናንተን ክፉ ያሰማኝ፣ የእናንተን ለቅሶ ያሰማኝ። ሀይሚና ብሩኬ እነኝን ትውልድ እነኝን እንቁ የሆኑ እናትን እህቶችን የሰጣችሁ አምላክ እጥፉን ያብዛላችሁ፣ የሰው ፍቅር ይስጣችሁ። ተወደዱ እንጂ አትጠሉ። የሚጠላችሁ ከእናንተ እግር በታች ይውደቅ። እናንተ ላይ ጣቱን የቀሰረ ጣቱ የተሰበረ ይሁን። እናንተን የገላመጠ አይኑ በርበሬ ይሁን። በእናንተ ስር ሆኖ ደግሞ የእናንተን ኦዲየንስ የእናንተን የሚያከብር እናትን ዝቅ የሚያደርግ ፈጣሪ የስራውን ይስጣቸው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የምትወዷችሁ ፈጣሪ ይውደዳችሁ፣ የምታከብሯችሁ ፈጣሪ ያክብራችሁ። ተባረኩልኝ። ፈጣሪ እድሜ ጤና ይስጠን። ችግር የለውም። እዚህ ሚዲያ ላይ እስካለን ድረስ እናያቸዋለን። በቃ ጨርሻለሁ። እግዚአብሔር ይባርካችሁ። እግዚአብሔር አምላኩ እንደ ስስት የሚለዋወጥ ኦዲየንስ አይኑራቸው፣ ነቅሎ ያውጣላቸው። እንደ ምሰሶ የቆመ ወዳጅ ይስጣቸው፣ የማይገለባበጥ የማይለዋወጥ እንደ ስስት የማይቀያየር እግዚአብሔር አምላኩ ወዳጅ አብዝቶ 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 ይስጣቸው። ማርያምን ሲያጠፉም በትዕግስት የሚያልፋቸው የሆን ነገር ሲሰሩም በውስጥ መጥተው ገስት እየከፈቱ ከሚሳደብ ጠላት እግዚአብሔር ይጠብቃቸው። ማርያምን ዛሬ መጥቶ የሚፎክር አላይም ሰው ሲሄድ ሰውን የሚተካው መድኃኒዓለም ነው። እግዚአብሔርን ነው የምለው፣ ሰው አይደለም። እኔ በፎከርኩት አይደለም። እኔ በወጣ መድኃኒዓለም እጥፍ ወዳጅ ሊሰጣቸው ይችላል። ስለዚህ ለምን መሰላችሁ እኛ እዚህ ጋር የተሰባሰብነው እነዚህ ልጆች ናቸው ያገናኙ። እነዚህ ልጆች ናቸው እህት ወንድሜ። እኔ እግዚአብሔርን በእነሱ ያወቅኳቸው ልጆች ካልደወል ካላወራኋቸው ራሱ ቅር ይለኛል። ከቤተሰቤ በላይ አስቀድሜ የማስታውሰው እዚህ ጋር በነብሩክ ያገኘኋቸውን እህቶቼን ነው የማናግረው። ስለዚህ እግዚአብሔርን ከነሱ ያገኘሁት ብዙ በረከት፣ ብዙ እህቶች የማያስመስሉ ጠንካራ፣ በውስጥም በውጭም የማይገቡ
ጨዋዎች የእነሱ ወዳጆች ሞተው የሚወዷቸው እንደ ስስት የማይቀያየሩባቸው አሉ። ገስት የማይገቡ ጨዋዎች የተከበሩ አሳልፈው የማይሰጧቸው ሲወዷቸው እስከ ጥግ። እናት እኮ ልጇ ሲያጠፋ ሰው ፊት አትገርፍም፣ ሰው ፊት አትቆጣም። በሯን ዘግታ ነው ልጇን የምትመክረው፣ የምትቆጣው፣ የምትቆነጥጠው። አይደለም ሰው ፊት አባታቸው ፊት እንኳን እናት አሳልፋ አትሰጥም ለአባት ልጆቿን ማለት ነው። ለምን? ስለምሳሳ ስለሚያማት። እዚህ ጋር እኮ ዛሬ የምንወያየው እነዚህ ልጆች ስላሉ ነው። እነዚህ ልጆች ባያገናኙን የት እንተዋወቃለን? አንተዋወቅም። እኔ ከሚገርማችሁ በፊት እናንተን አላቃችሁም። ሲጀመር እነሱን ነው ቀድሜ ያየሁት። እኔ እኮ ልጄን ከማወቄ በፊት ባሌን ነው ያወቅኩት። ስለዚህ እናንተን ከማወቄ በፊት ደግሞ ሀይሚና ብሩኬን ነው ያገኘሁት። ስለዚህ እባካችሁ ከልባችን ወዳጅ፣ ከልባችን አድናቂ፣ ከልባችን ደጋፊ ነው። ገብርኤል ስንት የሚያስጠላ ስራ ቀረ። ከነ ምናምንታቸው ውደዷቸው፣ ከነ ምናምንታቸው ሲያጠፉም ደግሞ ውጭ ወታችሁ ሳይሆን በውስጥ ምከሯቸው። አለቀ። ሰው ልጅ ይናደዳል። አይናደድም ማለት አይደለም። ወታችሁ ሜዳ ላይ አስጥታችሁ አትስጧቸው። እንደማቆያ አይነት በውስጥ ጨርሱ። የልብ ወዳጅ ይስጣቸው። ጉሩብ የሚባል አለ። ጉሩብ የሚባለው እንደዚህ አይነት ነገርን በውስጥ የሆነ ነገር ሲፈጠር በውስጥ ጨርሳችሁ ውስጣችሁ ቢደማ ውስጣችሁ ቢናደድ ብታለቅሱ ራሱ ገስት ላይ ወታችሁ ደስተኛ መስላችሁ ማሳየት ነው እንጂ ያለባችሁ አሳልፋችሁ አይደለም ለጠላት መስጠት። እኔ ብዙ ነገር ታዝቤያለሁ በጨረቃ ፋሚሊ። ሶሪ እንደዚህ ስላችሁ እግዚአብሔርን እኛ ከዚህ አሁን ባለበት ሳይሆን በፊት አብርሃም በትላልቅ ሰዎች ሲረገጥ ሲሰደብ ገብተን ነበረ የምንጋፈጠው። ከትላልቅ 18 ዓመት ሚዲያ ላይ ከቆዩ ሰዎች ጋር ገብተን እንጋፈጥለን ነበር። እንዳጠፋ እኮ እናውቃለን፣ ምን እንደሚያደርግ እኮ እናውቃለን። ያንን ግን በውስጥ ገብተን ተማክረን ጨርሰን ካለቀስንም ውስጥ አልቅሰን ጉሩብ ላይ የምር ከሰደብንም ውስጥ ስድብ አድርገን እዚህ ወተን አይደለም አስጥተን የምንሰጣቸው። እግዚአብሔር አሁን ላይ ነው በቃ አቅቶን አመት ሆኖናል የተውናቸው። ይህንን ልመዱ። የሆነ ነገር በተፈጠረ ቁጥር አውጥታችሁ አስጥታችሁ አትስጧቸው። ለጠላት አሳልፋችሁ አትስጡ። ውደዳቸው፣ አክብሯቸው። ያጠፋሉ። የሰው ልጅ እኮ አያጠፋም አይደለም ሰው ቀርቶ እግርና እግር ሲሄድ እንኳን ይማታል። ዛፍ ራሱ ንፋስ ሲመጣ እንጨት ቅጠልና ቅጠል ይማታል። ገባችሁ አይደለም? እናንተ ግን አሳልፋችሁ አትስጡ። ጌታን የአባቴ ቀን ይስጠኝ ነው የምላችሁ። እኔ በጣም ብዙ ነገር ነው የታዘብኩት፣ ብዙ ነገር ነው ያዘንኩት። የምር ገብቼ እንደምቀልደው እንደምጮህ አይደለውም። እውነት የምናገርበት እናገራለሁ፣ ቀልድ በመቀልድበት እቃለዳለሁ። ግን መጥፎና ደጉን ለይቼ ማወቅ እፈልጋለሁ። በጣም ነው ያዘንኩበት ጊዜ ቢኖር በዚህ ይሄ ነገር በተፈጠረ ጊዜ የምር ሁለቱን አንድ ሆናችሁ እንደማድረግ የተከፋፈላችሁበት ጊዜ ያለቀስኩበት ቀናቶች ይበዛሉ። ቲክቶክ ላይ ያልገባሁበት ቀናቶች ነበሩ። ብዙ ልጆች በውስጥ ገብታችሁ ወርቄ ጠፍተሻል ምን ሆነሽ ነው እያላችሁ ነበር። ታውቃላችሁ። ይሄንን ግን አታርጉ እንደዚህ አትኑ ብዬ ብላችሁ እንደምትሳደቡም ስለማቅ ነው ጸጥ ያልኩት ውጪ ማለት ነው። ግን እግዚአብሔር ይባርካችሁ። አንዳንድ ሰዎች አላችሁ የተባረካችሁ፣ እነሱ ሲቆስሉ የቆሰላችሁት፣ እነሱ ሲረገጡ የተረገጣችሁት፣ የተሰደባችሁት ከነሱ እኩል። እግዚአብሔር ይባርካችሁ። የሰው መውደድ ያብዛላችሁ። እንደ ስር ፈጣሪ ፍቅራችሁን ይስደድላችሁ። እንደ ስድ ብዙ የአንዳንድ ጊዜ ዛፍ ሲቆረጥ ስሩ ይቀራል አይደለም? ዛፉ ተቆርጦ ስሩ የቀራችሁ ደግሞ እነማን እንደሆናችሁ እያንዳንዳችሁ ራሳችሁን ታውቃላችሁ። እከሌ ከሌ ብዬ ስም መጥራት ስለማልፈልግ ነው። እግዚአብሔርን ነው የምላችሁ። እንቁ የሆናችሁ የተከበራችሁ አላችሁ። ፈጣሪ ያክብራችሁ። ፈጣሪ ያክብራችሁ። እግዚአብሔርን ያያችሁ ይውደዳችሁ። ሌላ ምንም አልልም።
ይሄ ነገር አይታዘዝልንም፣ ይሄ ነገር አይሆንልንም የምትሉት ፈጣሪ ከላይ ይዘዝላችሁ፣ ይባርካችሁ፣ ድንጋዩን መላክ አድርጎ ይስጣችሁ ፈጣሪ። ጌታ ነው ምላችሁ። ሁላችሁንም ወዳችኋለሁ። ጥሩ ጥሩ ነገር ሲወራ የማትወዱ ተነቅላችሁ የምትወጡ ወደ 100 ምናምን ነበረ ገስት ላይ ወደ ስንት ወደ 100 ምናምን ገስት ላይ ነበራችሁ። ከላይ ተንጠልጥላችሁ ጥሩ ነገር ሲወራ ማትፈልጉ የተነቀላችሁት ፈጣሪ በዛው መንገዳችሁንም ያብዛላችሁ። ሂዱ ጥሩ ነገር ሰምታችሁ የዘራል ጆሯችሁ ላይ ግን ፈጣሪ እድሜ ጤና ይስጣችሁ። ወርቅዬ ምርቃቱ ቀጥ ዝም ብለሽ ርግማኑ ለበኋላ ታዩና ምርቃቱ ቀጥ ተራገመች። መንገዱን ጨርቅ ያርግላችሁ ነው ማይተራገ መንገዱን ጨርቅ ያርግላችሁ ነው። አንቺ ነና አንቺ እኮ አንድ አይደለንም። ታይ ነና አንቺ አንድ ቀን አንስማማም እኮ ፍቅሬ፣ የምሬን ነው የምላችሁ። በጣም ነው ያዘንኩት። በጣም ጌታም እግዚአብሔር ይባርካችሁ። አያችሁ ዛሬ በተለቀቀው ቪዲዮ ልብ ብላችሁ ቪዲዮን ካያችሁ ብዙ ትምህርትን እየወሰድኩበት ነው። እኔ ብዙ ትምህርት እያየሁበት ነው። ይሄ ልጅ ግን አርጎት አይደለም። አርጎታል ብላችሁ የወሰዳችሁ የወሰናችሁ ልጆች ግን ችግር የለውም፣ ቆዩ፣ ጊዜ ቅርብ ነው ታላችሁ። ግን ነገ ላይ የምታፍሩበት ቀን ስለሆነ ምንም ችግር የለም። ዳር ላይ ሆነን እናያችኋለን። የዛን ጊዜ እንስቅባችኋለን። እግዚአብሔርን አትፍረድ ይፈረድብሃል ይላል ቃሉ። አትፍረዱ ሰው ላይ። አያችሁ አይደለም? ዛሬ የተናገራትን ቃል ራሱ አስተውሉት። የሰው ልጅ ምን ያህል ጥበበኛ እንደሆነች፣ ምን ያህል ጥበበኛ እንደሆነ ገርሞታል፣ ደንቆታል። ምን መልስ ነው የምሰጣት፣ እንዴት ብዬ ነው የምነግራት የሚለው ራሱ አይምሮ ውስጥ የቤት ስራ ሆኖበታል። ይሄንን ራሱ አስተውሉ። ምድረ ደደቡላ ማለት እኔ መናገር አልፈልግም። ሶሪ ስለተሳደብኩኝ ይሄን ቃል ስላወጣውኛው ይቅርታ። ምንም ማድረግ አልችልም። አፌን የተሳሳተው ግን ማስተዋል አልቻላችሁ። ዛሬ ላይ ብዙ የተናገራችሁ ነገርም አለ። እቤት እንዲያርጎ ኧረ እውነትሽን ነው። አየሻ ሃይማኖት ታደሰ እቺ አንድ ፍርዬ የ20 ዓመት ያልሞላ ልጅ ታሪክ እየሰራችባችሁ ነው። ይሄንን ግን አላገናዘብ። የ22 ዓመት ልጅ ግን 40 ዓመት ያለው 50 ዓመት ያለው ሰው ያልሰራውን ታሪክ እየሰራ እንዴት እንደሚደረግ እያስተማራችሁ ነው። ይሄንንም ለዩበት። ጊዜ ሩቅ አይደለም፣ ቅርብ ነው። ሳምንት ቢፈጅ ነው። ጠብቁ፣ አስተውሉ። የምትሰሩትን የምታረጉትን እወቁ። የሆነ ነገር በሚፈጠርበት ሰዓት ላይ ከተደበቃችሁ በጉራንጉር ወጥታችሁ አትበሉ። ጥሩ ነገር ሲፈጠር ትወሸቃላችሁ። የሆነ ነገር ሲፈጠር ግን እንደ ጉንዳን እየተመዘዛችሁ። ጉንዳናውን ለምሳሌ የሆነ ነገር ሽታ ካለ እንዳለ እኮ ነው ተስቦ የሚወጣው እንዳለ ማለት ነው። ከዛ ጎማ ወይም ፔስታል ነገር ስታቀረኝበት ብን ብሎ ይጠፋል። ብን ብሎ ሶሪ እናገራለሁ። ምንም አታመ እኔ ወርቄ ክፍሌ ነኝ። ምንም አታመጭ። ፎቶዬም አለ። ምንም ለዛት ሽብኝ ደግሞ በውስጥ ችግር የለም አይደለም። መዛት ቀርቶ ከፈለግሽ ራቁቴን ፎቶ ልክልሻለሁ። እኔ አይ ዶንት ኬር። ምንም አይመስለኝም። ምንም እኔ ነኝ። ማነው የዛተብኝ? ወርቅዬ ንገሪኝ። እግዚአብሔርን ሁለት ልጆች ዝተውብኛል፣ ግን ምንም አይመስለኝም። እኔ ምንም እግዚአብሔርን ጌታ ነው ብላችሁ ምን ኮሜንታችሁን ደግሞ አውጥቼ